በባለፈው ሳምንት ክፍል 48ን እንደተከታተልነው ከፖሊስ ጣቢያ ለኤላ ተደውሎ የእህቱን መጥፋት ጠይቆት ከዛም በኋላ አልተገኘችም ብሎ ሲለው እታች ላይ ጫካ ውስጥ ተጥላ የተገኘች ልጅ እንዳለችና እሷም ሊዲያ እንደሆነች ሲነግረው በስልክ ከፖሊስ ጣቢያ በድንጋጤ ተውጦ ሁሉም አይኑን ምን አዲስ ነገር አለ እያሉ እንደተመለከቱትና ለመናገር ቢከብደውም ግዴታ ከፖሊስ የተሰጠውን መልእክት ማስተላለፍ ስላለበት ብቻ ፖሊስ ጣቢያ ተደውሎልኝ ነበር ሲላቸው ሁሉም ምን አዲስ አክባር አለ እያሉ አይኑን ይመለከቱት ነበር። በዛ መካከል ግን ምንም ደንታ የሌለው ናኦል የሱ ስራ ስለሆነ ያለውን አክትና ሪያክሽኑን በደንብ ተመልክተናል። ያም ሆነ ይህ ሊዲያ እንደሞተችና ጫካ ውስጥ ተጥላ እንደተገኘች ሲነግራቸው ሊሊም ሆነ ዴቭ ቤት ወጣው በድንጋጤ ነክተዋል። ግን አምኖ መቀበል ለደብም ሆነ ለማንኛቸውም በጣም ያዳገተ ነገር ነው። በዛሬው ክፍል 49 ባርኮቴ መጥቷል። እንዴት ነው ሙታለች የምትሉኝ? እየቀለዳችሁ መሆን አለበት። እንዴት ነው ሊዱ የምትሞተው? ምን ሆነ? ያማችኋል እንዴ? ማለቱን ቀጥሏል። ቤቱ በድንጋጤና በሐዘን ተውጧል። ናኦል ግን ስራ የታወቀ አልታወቀ እያለ አይኑን ግራና ቀኝ እያማተረ ፍቅር ጠያቂ ሆና ሊዲያ ማን የገደላት እያለ ቤዛን ትጠይቃለች። ጥያቄውን በጥያቄ አሉ። ፍቅር ዴቭ ከመኝታ ቤቱ ምግብ አምጭልኝ ብሎኛል ብላ አደይ ጋ ትተናኮላለች። ምን ነው ቅር አለሽ እንዴ እያለች ንትርኳን ይዛለች። የአይጥ ሞት ለድመት ሰርጓ ነው አሉ። ፍቅር አሁንም ሂዳ ከክላሱ ንትርኳን ይዛለች። ምግቡን ይዛ እወደር ባይነቷን እያጎለበተች መስላል። ግን በሀሳብና በጭንቀት የተዋጠው ዴቭ ጨለማው ብርሃኑ በጨለማ የተተካበት ውጭልኝ ከፊቴ አልይሽ ይላል። ፍቅር ቤዛ ጋር ንትርኳን ይዛ ወንድሜ አይደለም ወይ ሰው ያደረገሽ እያለች ስትነታረክ ባርኮቴ ግን ይሄን አፍሽን ዝጊ ብሎ አንድ ጊዜ በጥፊ ወልሏታል። ልቀቁኝ፣ የወደቀችበትን ቦታ ማየት አለብኝ። አንድ እህቴ እኮ ናት። እንዴት ነው የምታስቡት? ማን እንደገደላት ማወቅ አለብኝ እያለ ያዙኝ ልቀቁኝ አብዝቷል። ደብ ያልተያዘ ሰው ግልግል ያውቃል አሉ። የተቀሩት ተረጋጋ ይሉታል። በሰው ቁስል እንጃስደዱበት ነውና ነገሩ። እሱ የውስጡን መቃጠል ማናየለት። ግን ሁሉም ለእሱ አዛ ይመስለው ተውተው ማለታቸውን ቀጥለዋል። እንደዚህ እያሉ ቤት ወጣው በሐዘን ተውጠው እየተላቀሱ ልቀቁኝ ሄጄ ማየት አለብኝ እያለ ናኦል ደግሞ ምንም ነገር ከፊቱ ላይ የማይነበበው ጭንቀቱ ብቻ ካሁን ታሁን አወቁብኝ አላወቁብኝ እያለ ከወዳ ከወዲህ ግራ ቀኝ የሚያማትረው አይኑን ናኦል ከጎን ቁጭ ብሎ ምንም ነገር እንደሌለበት ነፍስ አውጭኝ ያለ ይመስላል። በዛ መካከል ግን ባርኪ ከውጭ መጣል። ሁሉም በእንባ እየተናጡ ደብን እያባበሉ ይደርሳል። ምንድነው ነገሩ? በሰላም ነው ብሎ ሲጠይቅ ከፖሊስ ጣቢያ እንደተደወለለትና ሊዱ እንደሞተች ቢነግሩትም እንዴት ምንድነው የምትሉኝ? በሰላም ነው አቃችሁታል? እንዴት እያለ ባርኮቴ ጥያቄና መልሱ ጭንቅላቱ ላይ የተመላለሰበት ከወትሮ የተለየ እቤት ውስጥ ምን ተፈጠረ የሚለው ነገር አሁንም ጥያቄው በርትቶበታል። ፍቅር ብቻዋን እዛው መካከል ቁማ ያስለፈልፋታል። በአንድ በኩል ናኦል እንደገደላት ሳታስበው አምልጧታል። ግን
አቅለኛ ስራ አይፈታም ነውና ነገሩ። ቤዛዊት ሰምታታለች። ፍቅር ምን አልሽ ስትላት አይ ምንም ብላ መውተብተቧን ይዛለች። ባርኪ በጣም ደንግጧል። ለማንኛውም እንደ ቀልድ ታውታላችሁ አይደለም? ሊሆን አይገባም። ሊዲያ መሞት የማይገባት ልጅ እንዴት ብሎ ማንስ ገደላት? ከየትስ? ለማንኛውም ተነስ ና ፖሊስ ጣቢያ ሄደን ማጣራት አለብን ብሎ ባርኪና ኤላ ተያይዘው ከቤት ሲወጡ ጭራሽ ከምንም ያልቆጠራቸው ናኦል ግን ቁጭ ብሎ ተረጋጋ እያለ ከአንድ በኩል ልጁን ያረጋጋ እየመሰለ ለራሱ ምን ሰምተው ይመጡ ይሆን የሚለው ነገር ግን ውስጡን እያስጨነቀው እንዳለ ያስታውቃል። ምክንያቱም እሱ ስለገደላት አሻራ ይወጣ ይሆን ያለ ይመስላል። ዴቭ ልቀቁኝ፣ እኔም ተከትዬ ሄጄ የእህቴን ገዳይ ማወቅ አለብኝ ብሎ ሲነሳ ግን እንዲሄድ ፍቃደኛ አልሆኑም። ምክንያቱም ናኦል ብሶ ተረጋጋ፣ አታልቅስ፣ ምንድነው ነገሩ ይላል። ልቀቁኝ ሄጄ የእህቴን ገዳይ ማወቅ አለብኝ ብሎ ቢልም ግን ሊለቀው አልቻለም ናኦል ብሶ። ምክንያቱም የእህቱ ገዳይ ከውጭ ሳይሆን ከዛው ከቤቱ ውስጥ ለአደይና ለለሚ የተጠነሰሰው ለቤዛ ጭምር የተጠነሰሰው ናኦል ቅድሚያ ግን ምንም የማታውቀዋን ርኅሩኆ ሳቂተኛዋና ቀበጧ ሊዲያን ቀጥፏታል። አካባቢው በፖሊስ ተውጦ ተናውጦ ሲጨነቅ ያየው ዳይመንድ ከሚገባው በላይ በድንጋጤ ተውጦ እየሮጠ ንጉሥ አለበት ቦታ ሄድና እያለከለከ መናገር በጨነቀበት መንፈስ ምን ሆነህ ነው አንተ ልጅ በሰላም ነው ብሎ ሲጠይቀው ልጅቱ ሞታለች፣ የሆነ ሴትዮ እስታይ ሞታ ተገኝታለች፣ ጫካ ውስጥ በፖሊስ ተከቧል፣ ከዚህ ግድምኛ ራሱ መጥፋት አለብን፣ ገደሏት እያለ ድንጋጤ በተሞላበት መንፈስ እያወራ ባለበት ሰዓት ማናት የሞተችው ብሎ በድንጋጤ ተነስቶ ማን እንደሞተች ይጠይቃል። የሞተችው ሊዲያ እንደሆነችና ቤተሰቦቿ ሰሙ ወይስ አልሰሙም? ያ ምስኪን ወንድሟ ሰማ ወይኔ ምን ወጦት ይሆን በማለት በሐዘን ተውጠው ይጠይቃሉ። ትቀልላለህ? መረገጫ የለውም እኮ መሬቱ በፖሊስ ስለዚህ ይነግሯቸው የለ እንዴ? ለማንኛውም እኛም ከዚህ ማምለጥ አለብን። አሁን እነሱ ቤት መሄድ ማለት ለፖሊሶቹ በገዛ እጃችን እሰሩን ብለን ማለት ነው። ስለዚህ ይላል። እንደዚህ እያሉ ባለበት ሰዓት ከወዳ ሲመጡ ሲያቸው መጡ። አይ ይባባላሉ። ምክንያቱም ቂጡ ላይ ቁስል ያለበት አረቋ አይዘለም አሉ። ምክንያታቸው ከዚህ ቀደም አደይንና ፍቅርን አግተው ስለነበር አሁንም ተጠርጣሪዎቹ እኛ ነን የሚለው ነገር ከልባቸው አልተፋቅም። እንደፈሩትም ባርኮት ያጠገባቸው ሲደርስ ግን ኤላ ምን አዲስ ነገር አለ ብለው ሲጠይቁ ሩጦ የዳይመንድን አንገት እንቅ አድርጎ ይዞ ልጅቱን የታደረሳችኋት የሚል ጥያቄ ነበር የጠየቀው። ምክንያቱም ገና አዲስ እየሰማ ስለሆነ ያልሰማ ጆሮ ከጎረቤት ያጣላል አሉ። ደመኛቸውን ቤታቸው አስቀምጠው ሌላ ደመኛ ፍለጋ የሚሄዱት እነ ባርኮቴ እኛ ምንም እናውቀው ነገር የለም እንደናንተው ግራ ተጋብተናል በማለት ይመልሱላቸዋል። ኤላ ተዋቸው፣ እነሱ አያውቁም፣ እነሱ ምንም ያውቁት ነገር የለም፣ እንደውም እኛም ጋር እያፈላለጉን ነው። በቃ እንግዲህ እግዚአብሔር ያስችላችሁ ብሎ ሲለው ሊዱታለች እያልከኝ ነው ይልና ይጮሃል። አዎ እታይ ሰፈር የሆነ ሊሙታለች እያሉ ነው ይላል።
እና ሄዳችሁ አይታችኋል? ሄዳችሁ አይታችኋል ብሎ ሲለው ኧረ አላየንም አልሄድንም ብሎ ዳይመንድ ይመልስላቸዋል። ለማንኛውም እንዳትናገሩ፣ እኛ ፖሊስ ጣቢያ ልንሄድ ነው፣ ሄደን እስከምንጠራ እንዳትናገሩ ብሎ ባርቆቴ ሲናገር ኧረ እናንተ በዛ ታይ እኮ ሁሉም ሰምቷል። እንዳለ ሀገር ተዳርሰው የለ እንዴ ፖሊሶቹ ዙ ከበዋል እኮ እንዴት አልሰማችሁም ብሎ ለባርቆቴና ለኤላ ዳይመንድ ይናገራል። አትልፋ፣ ሁሉም ሰው ሰምተዋል። እንደውም መጨረሻ የሰማነው እኛ ነን፣ ሁሉም ሰው ሰምተዋል ብሎ ሲሉት በቃ እኛ እንሄድ ብለው ጉዟቸውን ቀጥለዋል። ዳይመንድ እና ንጉስ በቃ እኛም አሁን ከዚህ ቦታ መልቀቅ አለብን። ለምን ሲለው ነገሩ እስከሚረጋጋ ድረስ ከዚህ ቦታ መጥፋት አለብን እስከሚረጋገጥ ብሎ ሲለው ድንጎ አይ ይህኔ አደያዝና ይሆናል። ለማንኛውም ፍቅር ውር ነው የሚባለው ነገር ሄደን ለቅሶ መድረስ አለብን ሲለው አዎ መድረስ አለብን ይለዋል። አሟል በል ተነስ ከዚህ ቦታ እንሄድ፣ ምክንያቱም ከመቅደም መቀደም ነውና በሌለንበት አንቀደም ተባብለው ጉዟቸውን ቀጥለዋል። ዴቭ በጣም አዝኗል። የእህቱ መሞት ታናሽ እህቱ ልዕልቱ ቆይ አሁን ለእናቴ ምን ልበላት ለአባዬስ ምን ልበለው የሚለው ነገር በሐዘን ላይ ሐዘን በጭንቀት ላይ ጭንቀት ተውጦ በእንባ እየተናጠ ሊዲያና ዴቭ በዚህ አክል መለያየታቸው በጣም በሐዘን ተውጦ ሁሉም በእንባ እየተራጩ ነው። ሊዲያ ትላለች። ከዛም በኋላ አዎ ናኦል ሲጨንቀውና ጫጫታ ሲሆንበት ስለማይወድ ወጣ ትላለች። ፍቅር ልቧ ላይ የሚውጠለጠለው እሷ ያመጣችው መዘዝ ስለሆነ ሊዲያም እንደተገደለች አስቀድሞ ስለነገራት እሷን የተናገራት መስሏት ቤዛ ጨንቆት ወጣ በምትልበት ሰዓት ፍቅር አለችበት ያለቻት መስላ እኔ ምንም የለሁበትም ነገሩ ላይ አዳምጪኝ ብላ ስትላት አንቺ እስበሳቸው ንትርክ ይዘዋል። ቤዛዊትም አላየሁም አልሰማሁም ትላለች። ፍቅርም አላየሁም አልሰማሁም ቁስል ያለበት ላይ አይችልም አሉ። እስበሳቸው ንትርካቸውን ይዘዋል። ለሚ ብድግ ብላ ከመካከላቸው ግን ማን እናንተ ሰምታችኋል አላችሁ? እናንተ የምትቀባጥሩት ምንድን ነው ብላ ስትል ፍቅር ናት እዚህ ቤት ያመጣችሁ ምንድን ነው የምትሉኝ? እኔ ምን ላድርግ ፍቅርን ጠይቋ ስትል ፍቅር በድንጋጤ ተውጣ አንቺ ልጅ ዝም በይ አፍሽን ዝጊ እያለች ንትርኳን ይዛለች። ለሚ ብድግ ብላ አይ በቃ ምንድን ነው የምትለፈልፉት? ሊዱ ሞተች እንጂ ታመመች ተብላችኋል። ድሮም እናንተ አትረቡም ብላ ስትጮህባት ፍቅር ደንገጥ ብላ ሐዘናችንን ለማሳየት ግዴታ ማልቀስ ነበረብን ብላ ስትናገር ቤዛዊትም ቀጠላለችና አንቺ ሊሊ ተብዬዋ ግን በጣም አላበዛሽውም ብላ ተያይዘው ወጡ። ሳላ ላይ ሐዘናቸውን ይዘው ቢቀሩ ግን አደይ ደብና ሊዲያ ለሚ ብቻ ናቸው። ከዛም በኋላ ግን ያ ሁላ ግርግር ሲሆን ናኦል ወጥቶ ሊዲያን ወዳሰረበት ቦታ ወስዷል። ግን እነዚህኞቹን ገድያታለሁ ብሎ ያላቸው ለማስፈራራት ነበር። ከዛም በኋላ ይሄድና ሊዲያ ጋር
ኬኳ እንዴት ነሽ ብሎ ቢላት ኩርትምትም ብላ ቁጭ ብላ ቆይ አንተ ግን ምን አይነት ሰው ነህ ብላ ስትለው ወንድምሽ እዛ እህቴ ሞታለች እያለ እያበደ ነው ይላታል። ነገርካት? ገደልኳት ብለህ ነገርካቸው ብላ ስትለው አረን ያልነገርኩም፣ ግን እዛ ታች መንደር የሆነ ሰው ሞቷል መሰለኝ፣ ሰው ሞቷል ሲባሉ ያው መስሏቸው ይሄው እያበዱ ነው ይላታል። ግን አንተ ምን አይነት ሰው ነህ? ምንም አትረባ ነህ። ስራ ሰርተሽ ትለወጫለሽ ብለህ አምጥተኝ እዚህ ቤት ቆልፈኝ ትሄዳለህ ብላ ስትለው አሁንም ቢሆን የምትፈልጊውን ነገር ማሳካት ትችያለሽ፣ አረቡ ሰውዬ ነገ ይመጣል ይላታል። እና እሱ ይመጣል ምን ያገባኛል ብላ ስትለው ያገባሻል እንጂ 3 ቀን ሙሉ ምንም ሳታሰራኛልሽ አልነበረም እንዴ ብሎ ይጮህባታል። ነገ ሁሉም ነገር ያልቃል። ስትፈልጊ ሆቴል፣ ስትፈልጊው ቤት ሆደሽ ማድረግ ትችያለሽ። ከዛም በኋላ እኔ ጋር እንስማማለን። ከዛም በኋላ ከሰውየው ጋር ግንኙነት ካላረግሽ ወደ ወዲህ ማለት ወይም ደግሞ ከአንቺ ጋር ስምምነት መፍጠር አልችልም ብሎ ሲላት እኔ እንደ አይነት ሰው አይደለሁም ከሰውየውም ጋር ግንኙነት አላደርግም ብላ ትዘጋዋለች። ፈልገሽ ከመጣሽ በኋላ ወደ ኋላ መመለስ ምንም አይጠቅምም። ለአንቺም ሆነ ለእኔ የመጣሽበትን ዓላማ ማሳካት አለብን፣ ካልሆነ ግን እገልሻለሁ ብሎ ቢላት ቆይ ይህን ሁሉ ዜና ይሄን ሁሉ ነገር ሴራውን የምትጠነሰሰው ፍቅር ናት አይደለ ብላ ስትለው ይሄ ሁላ ሴራ የተጠነሰሰው ለአደይ ነበር። ነገር ግን አደይ ልትበገረኝ ስላልቻለች አንቺን ስጠይቅሽ አንቺ ስለተመቸሽኝና ቶሎሽ ስላልሽኝ አንቺ ልጅሽ መጣሁ ይላታል። ለምን ይሄን ሁላ ነገር ለምን እንደዚህ አደረከኝ? ለምን እህት የለህም? ለምንድን ነው እንደዚህ የምታደርገው ብላ ስጠይቀው ይህን አማራጭ የሰጠሁሽ እህት ስላለኝ ወይም የዋህ ስለሆንሽ ነው እንጂ የዚህ አይነት ምርጫ መናገር የለብኝም ነበር። ስራው ስለዘገየብሽ ግን በጣም ይቅርታ እስካሁንም ድረስ ብሎ ሲላት በእናትህ ናውን ይህንን ነገር ወደ እኔ እህትህ አይደለሁም፣ ተወኝ፣ መልሰኝ ወደ ቤቴ እያለች በጭቅጫቄ ተውጠዋል። እመልስሻለሁ፣ ችግር የለውም፣ ግን ከተመለሽ በኋላ ለማንም ቢሆን እንዳትናገሪ አደይን እጀ ታስገብኝልኛለሽ ብሎ ሲላት አለ። ከወጣ በኋላ አሳይሃለሁ ስትለው ለምንድን ነው እንደዛ የምትለው? በቃ ዴቭ እኔ እንደሞኩ አርጎ ተቀበለ። መቼ ሞትኩ? አርጋለኝ ሞታለች ብለህ ያወራው አንተ ነህ። ብቻ ልቀቀኝና ከዚህ ቤት እሄዳለሁ ብላ ስትለው እጇን ንቅ አርጎ ይዞ ያስፈራራታል። እኔ ያልኩትን ካላደረግሽ አሁንም ቢሆን አለቅሽም እያለ እያሰቃያት ይገኛል። ግን ድረሱልኝ እያለች ሰዎችን ብትጣራም ያለችበት ቦታ ሰው ሊደርስላት ቀርቶ ምንም ነገር ልታገኝ ስላልቻለች ኩርትን ብላ ቁጭ ብላ እሱም ጥሎ ወጥቷል። ግን ባርኮቴና ኤላ ሄደው አጣርተው ወጡ። በጭንቀት ተውጠዋል። የተለየ መረጃ ካለ ብለው ቢጠይቁም መረጃ ሊያገኙ አልቻሉም። አዲስ ነገር ካለ ብቻ እንደሚያሳውቃቸውና እንደሚነግራቸው ነግሯቸው ተመልሰው ወጡ። ኤላ እንኳንም ሊዱ ያልሆነች እሷ ብትሆን ግን
ልዳማው እኔ ራሱ ይደፋኝ ነበር እንኳንም እሷ ያልሆነች እያለ ሲል ለነገሩ ተሳስታችኋል እኮ እናንተ ሳታረጋግጡ መናገር የለባችሁም ነበር ይላል። ከዛም በኋላ ስልክ ደውለው ሊነግሯቸው ቢል ሁለቱም ስልክ ሊያነሱ አልቻሉም። ደብም አያነሳም፣ ሊዳያም ሁሉም ነገር ስልክ አያነሱም። በድንጋጤ ተውጠው እነዚህ ልጆች ሀዘን ላይ ተቀምጠዋል ማለት ነው እንዲህ እያሉ ሀሳብ ይዟቸዋል። ግን ያንተ መምጣት ለኛ ጠቅሞናል ብሎ ቢለውም አይ አንተ ስለሆንክብኝ አንተ ስላለህ ነው እንጂ እንዴት ስራ እንዳለብኝ ስራዬን ጥዬ መጣሁ ብለው በዛ ተለያዩና በጣም አመሰግናለሁ ብሎ ሲለው ለማንኛውም ምስጋና ኪስ አይገባም ትቀጣለህ ተባብለው ኤላና ባርኪ ተለያይተዋል። ሌዶ አለችበት ቦታ አሁንም አልተገኘችም። ቀጨብ አድርጌ ያሰማኋችሁ ይሄን ይመስላል። ከደቂቃዎች በኋላ ሙሉ ክፍሉን ይዤላችሁ ቀርባለሁኝ። እስከዛው ድረስ ግን ቪዲዮውን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያለንበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት አይለየን። ሰናይ ጊዜ